ዑስማንን የሚጠላ ሐፍሳን የሚጠላ አይሻን የሚጠላ እነሱን የሚራገም እነሱን መራገም ወደ አላህ መቃረቢያ አድርጎ የሚያስብን አካል እንዴት ወዳጅ ነው ብለህ ፕሮፋይል ታደርጋለህ? ሐቂቃ ይሄ በጣም የሚያሳዝን አቂዳን ያለማወቅ ትልቁ ችግር ነው ማለት እንጂ የእነዚህ ሰዎችን አቂዳ ያወቀ አካል ሐቂቃ በተአምር በምንም አይነት መልኩ ለነሱ ውዴታና ለነሱ ፍቅር ሊያሳይ አይገባውም ማለት ነው። ባረከላሁ ፊኩም። እንግዲህ የዓሊ ብን አቢ ጣሊብ ፈዳኢሎቻቸው በጣም ብዙ ናቸው። አላህ ሱብሓነሁ ወተዓላ ከፍ ያደረጋቸው በቲላዋ የሚታወቁ ለይል በመቆም የሚታወቁ በሰደቃ የሚታወቁ በጦር ሜዳ ላይ ባላቸው ጀግንነት የሚታወቁ በግጥም የሚታወቁ በተለያዩ ጥበባዊ ንግግሮች የሚታወቁ በተለያዩ የሚገራርሙ ፍርዶቻቸው የሚታወቁ ታላቅ የሆኑ የአላህ ሱብሓነሁ ወተዓላ ወዳጅ የመልእክተኛው ወዳጅ ናቸው። ለዚህም ማረጋገጫው ሳህል ብኑ ሳዕድ አሳዒዲ ረዲየላሁ ዐንሁ በዘገቡት ሐዲስ ነቢዩ ዐለይሂ ሰላቱ ወሰላም የኸይበር ዘመቻ ጊዜ ምን አሉ? ነቢ ዐለይሂ ሰላቱ ወሰላም ለኡዕጢየነ ሃዚሂ ራየተ ገደን አሉ። ይህንን ባንዲራ ነገ ለሆነ ሰው እሰጣለሁ አሉ። ያ ሰው ደግሞ ምን አይነት ነው ባህሪ? የፍተሑ ላሁ ዐላ የደይ በእሱ አማካኝነት አላህ የኸይበርን ይከፍተዋል። ኸይበሮች እንግዲህ አይሁዶች ውስጥ ላይ መሽገው ነበረ፣ ከላይ እያጠቁ ነበረ። ከባድ ከበባ ተደርጎባቸው በኋላ አላህ ሱብሓነሁ ወተዓላ እጅ እንዲሰጡ ያደረጋቸው ማለት ነው። እና በእሱ አማካኝነት ኸይበርን ድል የሚያደርግለት አንድ። ሌላው ደግሞ ልዩ የሆኑ ባህሪው ዩሒቡሁ ላሁ ወረሱሉሁ አላህና መልእክተኛው የሚወዱት እንደው ከዛ በፊት ዩሒቡ ላህ ወረሱለህ አላህንና መልእክተኛውን የሚወድ ጠይብ። ከዛ ደግሞ ከፍ ያለው ወዩሒቡሁ ላሁ ወረሱሉሁ አላህና መልእክተኛው የሚወዱት ልክ እንደሚባለው ለይሰ ሸእነ አን ቱሒባ ወላኪነ ሸእነ አን ቱሐባ። ዋናው ቁም ነገሩ አንተ መውደድ ሳይሆን አላህን እወዳለሁ መልእክተኛውን እወዳለሁ ሳይሆን ቁም ነገሩ አላህ አንተን መውደዱ መልእክተኛው አንተን መውደዱ። ነቢዩ ዐለይሂ ሰላቱ ወሰላም አላህና መልእክተኛው እንደሚወዱት የመሰከሩለት ታላቅ ሰሓቢይ ነው ማለት ነው። እና ይህ እንግዲህ አላህ ሱብሓነሁ ወተዓላ ውዴታ የመልእክተኛው ውዴታ ያዘለ ታላቅ ሰሓቢይ የእሳቸውን መንገድ በመከተል ላይ ልንተጋ ይገባናል። የቀደምቶቻችንን ታሪክ ማወቅ አለብን። ባረከላሁ ፊኩም። ዛሬ ወጣቱ ምን ላይ ያለው ከተባለ ስለ ኳስ ተጫዋች የህይወት ታሪክ በደንብ ያውቃል። ሴቷም ስለ ቱርክ ፊልም የምትሰራዋ ሴት በደንብ ታውቃለች። ሙሰልሰል ላይ ያለችዋን ተዋናይ ስለ እሷ ማንነት የህይወት ታሪክ በደንብ አብጠርጥራ ታውቃለች። ነገር ግን ስለ ሰሓቢያት የምታውቀው ነገር የላትም። መርየም ማነች አታውቅም። አሲያ ማነች አታውቅም። ኸዲጃ፣ ፋጢማ ማናቸው፣ ሐፍሳ አታውቅም። ባረከላሁ ፊኩም። በጣም የሚያስፈራው በጣም የሚያስደነግጠው ደግሞ ነገ የውመል ቂያማ ነቢዩ ዐለይሂ ሰላቱ ወሰላም እንደተናገሩት አልመርኡ መዐ መን አሐበ የውመል ቂያማ የሰው ልጅ የሚቀሰቀሰው ነገ ከሚወደው ጋር። ዛሬ ኳስ ተጫዋች እየወደድክ እያፈቀድክ የእሱን ህይወት ታሪክ የእሱን አለባበስ ተግባራዊ ለማድረግ የእሱን ፀጉር አቆራረጥ ተግባራዊ ለማድረግ እሱ የሚወዳቸውን ምግቦች ለመውደድ እሱ የሚወዳቸውን አረማመዶች ለመራመድ እሱ ጊዜውን የሚያሳልፍባቸው ሰዓቶች ወይም ደግሞ የሚያሳልፍባቸው ቦታዎች እሱን ወደህ ለመጸግበር ጥረት ባደረግ ቁጥር ነገ የውመል ቂያማ ይህ ግለሰብ አይሁድ ሊሆን ይችላል። ይህ ግለሰብ ነሷራ ሊሆን ይችላል። ይህ ግለሰብ መጁስ ሊሆን ይችላል። ይህ ግለሰብ ስለሱ እምነት ምንም የምታውቀው ነገር የለም። ስለ አላህ ያለው ምልከት አታውቅም። የአላህ ወዳጅውን ጠላት አታውቅም። ነገ የውመል ቂያማ ከእሱ ጋር ትቀሰቀሳለህ ማለት ነው። አላህ ይጠብቃል። ፊልም የምትሰራዋን ሴትዮዋ የምትወጂ ከሆነ የእሷን የፀጉር አሰራር የምትሰሪ ከሆነ የእሷን አለባበስ ለመልበስ ጥረት የምታደርጊ ከሆነ ልጆችሽን ስም ስታወጪ በዛች በምትወጃት የቱርክ ወይም ደግሞ የሆነ ሙሰልሰል የምትሰራ በእሷ ስም ያወጣች ከሆነ በዚህ ልክ ውዴታና ፍቅር ካለች ነገ የውመል ቂያማ የምትቀሰቀሽው ከዛች ሴት ጋር ነው። ያቺ ሴት ዝሙተኛ ትሆን፣ ያቺ ሴት አላህን ትፍራ አትፍራ፣ እምነቷ ምን ይሆን አታውቂም። ነገር ግን ያንቺ ሞዴሎች ማን ናቸው? አላህ ሱብሓነሁ ወተዓላ ለአማኞች ምሳሌ ያደረጋቸው ወضرب الله مثلا للذين آمنوا امرأة فرعون የፊርዓውን ሚስት አሲያ እሷ ነች ያንቺ ሞዴልሽ ማለት ነው። አላህን የምትፈራ ረቢ ብኒ ሊ ዒንደከ በይተን ፊል ጀና ጌታዬ ሆይ ጀነት ውስጥ ቤት ገንባልኝ ያለችው ወነጂኒ ሚን ፊርዓውን ወቀውሚህ ወነጂኒ ሚን አልቀውሚ አዛሊሚን ከፊርዓውንና ከበዳዮች አንተ ነፃ አድርገኝ ብላ አላህን የከጀለች ያቺ ታላቅ ሴት ያንቺ ሞዴልሽ እሷ ነች። ያንቺ ሞዴልሽ ወመርየም እብነተ ዒምራን አለቲ አሕሰነት ፈርጀሃ
ብልቷን የጠበቀች ያቺ አላህን የምትፈራ ታላቅ ፈሪ የሆነችው ሴት እሷ ነች ያንቺ ሞዴልሽ። ባለባበስሽ፣ ባካሄድሽ፣ ባነጋገርሽ፣ ባረማመድሽ ሙሉ በህይወት ስታይልሽ ላይ ማለት ነው። ሰሐቢያቶች ናቸው ያንቺ ሞዴሎች። አይሻ ነች፣ ኸዲጃ ነች፣ ፋጢማ ነች፣ ሐፍሳ ነች ያንቺ ሞዴል እንጂ ፊልም ሰሪ አይደለችም፣ ባቂ አይደለችም። ባረከላሁ ፊኩም። ማንን ሞዴል አድርገን መያዝ እንዳለብን መምረጥ ይኖርብናል ለማለት